አመሰግናለሁ ትያለሽ እንጂ ሌላ ነገር ስትጨምሪበት ይኸውልሽ ልክ የምትፈልጊው ከደረገልሽ በኋላ ሌላ ነገር ስትጨምሪበት ይሄ ቃል መቀየር ነው። ስለዚህ ቀድሞ ቀድመሻል። አመሰግናለሁ። ሁለት ደቂቃ ስሚ ውስጡ። እሺ ይቅርታ አድርግልኝ። አመሰግናለሁ። ይቅርታሽን እኮ አሁን እሱን አዳምጪው። አንቺ ይቅርታ ጠይቀሻል፣ አለቀ። ዲስሪስፔክት እንዳያደርግ በጣም ነገር አለ። ከይቅርታው በኋላ ብለሃል። አብይ እኔ ማንንም ዲስሪስፔክት አድርጌ አውርቼ አላውቅም፣ አላወራም። አሁንም የምናገርበት ምንም ዲስሪስፔክት የሚያስደርግም ነገርም የለም። ገብቶሻል? ምንም ዲስሪስፔክት የሚያስደርግ ነገር የለም። የተባልኩትን ያደረግኩት አላረግም ማለት እኮ መብቴ ነው። ኦልሬዲ አደባባይ የወጣ ነገር ነው አይደለም፣ ግን መጽዳት ስላለበት ነው። ግን ምንድነው ቅድም የሚያልኩት ራስሽን ፈትሽ ያልኩበት ምክንያት ሰውን ብሌም ከማድረጓ በፊት አንድ ሰውን ከመውቀሱ በፊት እንተዋወቃለን፣ በደንብ እንተዋወቃለን። አባታቸውን በእንደዚህ አይነት መንገድ ነው የሞተው። ስለዚህ ቤትሽን ፈትሽ። ገባሽ? የሰው ልጅ ቤቱን ሳይፈትሽ ስህተት ከሆነ ኦኬ ፐርሰናል ላይፏን መናገር አትችልም። በቃ ስለዚህ ማለት አንቺ መጀመሪያ እኔን ከመውቀስሽ በፊት ዙሪያሽን ማየት ነበረብሽ። አለቀ። ስለዚህ ያለ ስሜ ስም ተሰጥቶኛል ብለህ ስለ ራስህ ስለዚህ ያለ ስም ሶሪ ዲስሪስፔክት ከሆነ ሶሪ እና ራስሽን ዞር ብለሽ በደንብ እንተዋወቃለን፣ በደንብ አቅሻለሁ፣ በደንብ ታውቂኛለሽ። ስለዚህ ዙሪያሽን አካባቢሽን ያለውን ነገር ፈትሺ። ስትፈትሺ የምታገኝ ነገር ታውቂያለሽ። እንዲያወራሽ ዲስሪስፔክት ያደረግሽን ብለሻቸው እኔ እኮ ኦልሬዲ ለምን ላይ መጣሁት ብዬ ነው የምወጣው። ኦልሬዲ እዚህ ጋር አፉን እየከፈተ ነው ያለው። አልገባሽም ሀቢባ? ይቅርታ አለሽ እኮ ይቅርታ አይደለም እያለኝ ነው። ቁጭ አድርጎ እየሰደበኝ አሰሚውም እንዴ? እንደዚህ ራስሽን ፈትሽ። እኔ ለጠየኩት የእህቴ እንደም ነው እንዴ ሀቢባ? በቃ ውጪ ይቅርታ እኮ እንድል ነው ይቅርታ ብዬ ህዝቡን አክብሬ ልውጣ እኮ አልኩት። ከዛ ራስሽን ፈትሽ እንደዚህ አድርጊ ቁጭ አድርገሽ እንደዚህ ማስደረግ እኮ ጥሩ አይደለም። ስለራሱ ስለሆነ ያልኩ የሆነ ሰበብ የምትፈልጊ መሰለብሽ እኮ። ከገባሽ ሰዓት ጀምሮ አልተረጋጋሽም። ረጋ በይ፣ ውሃ ጠጪና በእርጋታ እንነጋገር። እንዴ ይቅርታ እንደፈለገ ተደረገልሽ ኤደን፣ በጣም እያረጋጋውሽ ነው። በጣም በትዕግስት በትህትና ካምዳውን እያልኩሽ ነው። በጣም ግለ ፎቶ ነሻል። የሚፈልገው የተደረገለት ሰው እንደዚህ ነው የሚሆነው። የጠየቅሽው ነገር በ21,000 ህዝብ ባለበት እኔ የምፈልገው እሱ ገብር የት ነው ሄዶ እንዲምልልኝ ብቻ ነው የምፈልገው። ይሄን ካደረገ እኔ ተንበርክኬ ህዝብ ፊት ይቅርታ ጠይቋለሁ አላልሽም? ጠያቁ ልጠይቅና ልጠቁና ምርሽ ለምንድን ነው ቁጭ ብዬ እሱ የሚናገርም ሰው ጠያቁኝ። ይቅርታ ልጠይቅ መጣሁኝ። ይቅርታ ጠይቄ ልውጣ እኮ ነች። አሁን ምን እያለን ያለ እኔ አንቺ ስታወሪ ስንት ሰዓት ሙሉ ስትወጪ እየሰማሁሽ አልነበረ እንዴ? ያለ ሀቡ እንደዚህ ልክ ነው ታያለሽ። እኔ ምንም ቦታ ወይ ሀቢባ፣ እኔ እሷ ስትወቅሰኝ አንቺ ቤት ቁጭ ብዬ ሁለት ሰዓት ሲያወራ ምን አልኩት? ስለሱ ክፋርቻት ብዙ ነገር ስትይ 21,000 ህዝብ ባለበት ብዙ ነገር ስትይ ሀቢባ ስለማይመለከታት ነገር ሁሉ ታወራ ነበር። ኧረ ሀቀኛ ሁኚ ኤደን፣ ተይ እንደዛ ብዙ ነገር ሲባል ዝም ብሎ አላዳመጠም። ሀቢባ አንድ ጥያቄ ልጠይቅሽ። አሁን እኮ አልሰማም እያልኩ አይደል? መስመር እያለፈ ሲሄድ እኮ አንቺ ዝም እያልሽ ነው። ሀቢባ አንድ ጥያቄ ልጠይቅሽ። አባቷ በእንደዚህ አይነት ነገር ነው የሞተው ሲል አስቆምኩትኝ እኮ። ስታፕ ፐርሰናል ላይፏን መብት የለክም። ስለ ራስህ ጉዳይ ብቻ አውራ ብዬ አልፈቀድኩት። አንድ ጥያቄ ልጠይቅሽ ሀቢባ አንቺን። አቤት ጠይቀኝ። ከዚህ በፊት እኔ እሷ ስትወቅሰኝ 4 ሰዓት 5 ሰዓት ሙሉ አሁን እሷ ስለ እህቴ ጉዳይ ብቻ ነው የሚመለከተኝ አለ። ከዚህ በፊት ግን እኔ ቁጭ ብዬ ስሰማ የነበረው ስለማይመለከታት ስለ እኔ ስራ፣ ስለ እኔ ስታፎች፣ ስለ እኔ ምናምን ብዙ ነገር ስታወራ አልነበረም? ስለማይመለከታት የመጣችበት የእህቷ ጉዳይ ብቻ ከሆነ ለምን ስለ እህቷ ጠይቃ አልወጣችም? ከዚህ በፊት ዛሬ እኔ ሳወራ ነው እንደዚህ የምትሆነው? ዛሬ እኔ ስናገር ነው እንደዚህ ኢሞሽናል የምትሆነው? ቱቢ ሆነ ሰውዬ በጣም ብዙ ሰው ፈርዶበታል። ህዝብ ጠንቋይ ተብሎ በየቦታው ተፖስቷል። ላይቭ ሪከርዱ ተቆራርጦ ኮመንት ላይ ሁሉም አፈዘዘን፣ አደነዘዘን ምናምን ተብሏል። በጣም ብዙ ነገር ተብሏል። የዛኔ ግን አንገቱን ደፍቶ ዝም ነው ያለው ይህ ሰውዬ። ሀቁ እስኪወጣለት ድረስ ሄዶ አንቺ የምትፈታ መሀላውን እስኪፈጽም ድረስ ለሀቅ የምትቆሙ ከሆነ የዛኔ እንደዛ 21,000 ሰው ባለበት ሲቀጠቀጥ በኮመንት ጠንቋይ ሲባል ኧረ እኛ ራሱ ፈዘናል ሲባል ኮመንት ላይ ስክሪን ሪከርድ ፎቶ ተለጥፎ በየቦታው ሲባል ይህን ሁሉ ነገር ችሎ አንገቱን ደፍቶ የታዘዘበት ቦታ ሄዶ መሀላውን ፈጽሞ መጥቷል። አሁን መሀላውን ፈጽሞ ከመጣ በኋላ ደግሞ አይ በቂ አይደለም ከዚህ በኋላ ከሰማይ ደግሞ ሌላ ነገር ይውረድልኝ ይባላል። አንድ ሰው አርጉልኝ የተባለው ነገር ከተደረገ በቃ ኦኬ ያዘዝኩህን አርገህልኛል። ይቡና ቢባ እሷ ስታወራ ምን ነበር የነበረው ይባላል። ሌላ ምክንያት መፍጠር እሱ
እሺ አሁን እሺ በስነ ስርዓት ማለት ነው። እሷ ከዚህ በፊት ቁጭ ብላ ስታወራ የነበረው ቪት አድርጌ እቀመጣለሁ። የሚያወራውን እየተከታተልሽ 2 ደቂቃ ብለሽኛል። ልቀመጣል፣ ችግር የለውም። በጣም እንደዚህ ካልኩ ይቅርታ። ፐርሰናል ላይፏን ታች እንዳታረግ በፍጹም። አንተ ላይ ስለደረሰው ነገር ብቻ ነው ስለ ራስህ ነው የምታወራው። ፐርሰናል ላይፏ ስለ ቤተሰቧ ምናምን ታች ማድረግ አይቻልም። ቴንክ ዩ። ያንተ ተራ ነው ማየት። ምን መሰለሽ ከዚህ በፊት እሷ ስታወራ የነበረው ሌላ ፐርሰናል ታሪኮች የኔም ፐርሰናል ብላ ስም ለማጠልሸት የተነሳ ብዙ ፐርሰናል ታሪክ ስታወራ ነበር አይደል? ጣልቃ ገብቼ አላስቆምኳት። የፈለገችውን እሱ ማለት እንደዚህ ነው፣ እሱ እንደዚህ ነው፣ እንትና እንደዚህ ምናምን ብዙ ነገር ስትላል ነበረ። አንቺ ፊት እንደዛ ስትላል ነበረ። ግን እሷ ሴት ስለሆነች ተረዳትና ይቅርታ አድርግላትና ኢትስ ኦኬ። እኔ ችግር የለብኝም። ምን ብዬ አስቆሚያታለሁ ወይ ነው አስቆሚያታለሁ። እኔ ያንን ነገር ሁሉ አላስቆምኳት። ምክንያቱም ዛሬ ግን እሷ እኔ ከዚህ በኋላ እዚህ ቦታ ላይ ስትፈልገው እዚህ ቦታ ላይ ፐርፐስሊ እዚህ ቦታ ላይ ደርሼ ስመለስ ይሄን ነገር እንደዚህ ምን ብዬ ነው የምወጣው? ለመውጣት እንደዚህ አይደለም እኔ ያልኩትኝ። አሁንም እኔ የሆነ ትርፍ ነገር ለማውራት አይደለም። ገባሽ ሀቢባ? አሁንም አንቺን የምነግርሽ ነገር ቢኖር ምንድን ነው፣ አሁንም አንቺ እንዲነሽ ሳይሆን አሁንም ራስሽን ዙሪያሽን ፈትሽ፣ የምታውቂውን ነገር ማንነትሽን እወቂ። እኔ በደንብ አቅሻለሁ። ማንም እዛ ሰፈር ያለ ሰው በደንብ ያውቃቸዋል። በደንብ እንተዋወቃለን። እኔንም በደንብ በዙሪያ ያለ ሰው ያውቀኛል። ገብቶሻል? እንተዋወቃለን። ስለዚህ ራስሽን ፈትሽ። ምክንያቱም ቅድም ያነሳውበት አንግል ምንድን ነው፣ በእንደዚህ አይነት ነገር ተደጋጋሚ ቤት ውስጥ የተፈጠረ ነገር ስላለ ከዛ ጋር ተያይዞም ሊሆን ይችላል። ስለዚህ ይሄ እንደዚህ አይነት ነገር ደግሞ ያለበት ሰው ነው ይሄን ነገር የሚያምነው የሚያውቀው። ስለዚህ እኔ ደግሞ እንደዚህ ነሽ ሳይሆን ቅድም ያነሳሁትን መድገም አይሆንብኝና ያ ነገር ስለሆነ ገብቶሻል? ያንን ነገር ደግሞ የምታውቂው ነገር ስለሆነ ራስሽን ፈትሽ፣ ራስሽን አንቺም ከእናትሽ ጋርም ከቤተሰብ ጋር ጠብ የሆንሽበት በአባትሽ ሞት ይሄ ስለሆነ አሁንም እንደዚህ አይነት ነገር ይቀጥላል። አቢባ ይኸውልሽ ስለ እናትሽ ስለ ቤተሰብ አታንሳ እንዴ። በቃ ራስሽን ዙሪያሽን ፈትሽ። ይሄ ለአንቺ ብሎ ነው፣ ለአንቺ ብሎ ነው። ሀቁን እንድታቂ ነው። እሱ ነበር ያልሽው፣ እሱ ሄዶ ማለልሽ ነፃ ወጣ። ስለዚህ ሌላ ደግሞ ዙሪያሽን የምታስሚው ካለ አስሚ። ማንንም የማስለው ነገር የለኝም። ለምን ይለኛል እሱ? እኔ ማንንም አስለኝም። እንደዚህ አይነት ነገር ባስብ ኖሮ እንደዚህ ነገር አላደርግም። እንዴ ሀቢባ ምን ሆነሽ ነው? በወንጀል ለምሳሌ አንድ ሰው ይጠረጠራል አይደለ? አንድ ሰው በወንጀል ተጠርጥሮ ከዛ ወንጀል ነፃ ሲወጣ ሌላ ተጠርጣሪ ደግሞ ይፈለጋላ። ስለዚህ ሌላ ተጠርጣሪ ደግሞ ፈልጊ ዙሪያሽ ላይ ለማለት ፈልጎ ነው፣ ለአንቺ ብሎ ነው ሊያድንሽ። ይሄንን እኮ አልኩሽ እኮ በአንቺ ምክንያት። ኦኬ እዚህ ጋር ስለዚህ እግዚአብሔር እኮ አይደለንም እኮ እዚህ ጋር መቶ ቁጭ ብሎ እኮ እንደዚህ ስላለ እሱ ሌላ ቦታ ተጠርጥሮ እሱ እግዚአብሔር ዘብር ምናልባት አንቺ ሌላ እስልምና ሃይማኖት ተከታይ ስለሆነ ይሄ እንደዚህ አድርጊ ሊላይ ነው እንደኔ ቁጭ ብዬ ምን ሆነሻል? ገብርኤል የዘብሩ ገብርኤል አሁንም ፍርዱን ይስጥ። አመሰግናለሁ ሀቢባ። አሁንም የዘብሩ ገብርኤል ፍርዱን ይስጥ። አመሰግናለሁ። በተረፈ ወደ ጎን እንዳይሄድ አረጋዋለሁ እያልሽ ነው። በጣም ብዙ እየሄደ ነው። እኔ ደግሞ እዛ ጋር አባቶችም ቢሆን አይደለም ሌላ ነገር እንደዚህ መመላለስ ማለት ነው። ኢቨን ከሰላምታ ውጭ ምንም እንዳትችለታው አመሰግናለሁ። በተረፈ እኔ የዘብሩ ገብርኤል ለወሩ ወር ሳይቆይ እንደው ታሪኩን ካላሳየ ምንም አልልም። አመሰግናለሁ ስለመጣው። ብዙ ትርፍ ነገር ሲነጋገር ዝለሽዋል። ቤተሰባሪ እናትሽ ስለ ራሴ ስለ ቤተሰብ ሲያወራትናገር ብያለሁ። አወራ አልናገርም። ከዛ አንቺ ደግሞ ምናች ዙሪያሽን ላንቺ ብሎ ነው። አይ ለእኔ ብሎ አይደለም ሀቢባ። እኔ ገብርኤልን ተጠርጣሪ አይደል? እሱ ነበር ተጠርጣሪ። እሱ ዙሪያሽን ኢ ብሎኝ አልኩሽ እኮ ተጠርጣሪ ሆነ ፍርድ ቤቱ ያንችሏል። ተጠርጣሪ ሆነ እሱ እዚህ እንጂ ዙሪያሽን ኢ ስላለኝ አንድና አንድ ገብርኤልን ብዬ ነው ያመንኩትን። ገብርኤል ነው የሚያሳየኝ አልኩሽ እኮ። እኔ እኮ አልኩሽ እኮ አሁንም እኮ እያልኩሽ ነው። ገብርኤል ሰምተሽ እሱ አይደለሽም። እናቴ ትሙት ፍርታም ነሽ። በጣም እንዴ ሀቢባ ምን አለሽ? እያተናገረ ያወጣዋለሁ። የዛለት ያልሽው ዘብር ገብርኤል ሄዶ ይማልልኝ ብቻ እኔ መጥቼ። አሁን ግን የሆነ በጣም ግለሽ ጮኸሽ ለመደበቅ ይኸውልሽ፣ የሆነ ሰው የሆነ ጥፋተኝነቱ ለመደበቅ ሲፈልግ ነው፣ ማመን ሳይፈልግ ሲቀር ነው እንደዚህ ቱግ የሚለው። ምኑና ማምና አመንኩኝ እኮ አንደኛ ይኸውልሽ የሚያስቆጣ የሚያስጮህ ምንም ነገር የለም። ካልም ዳውን ተረጋጊና አቡ ፕሊዝ ፈልጊው ነገር ጠየቅሽው ህዝብ ፊት ሄዶ ብቻ ይማልልኝ። ምንድን ነው የምትፈልጊው? ኤደን ደጋግሜ ጠየኩሽ። ሄዶ ብቻ እንዲምልልኝ አንቺ ብቻ ሀቢባ ሄዶ እንዲምል ብቻ አርጊልኝ። ደጋግመሽ ያልሽ ላይ አንቺ ብቻ ሄዶ እንዲምል አርጊልኝ። በጥያቄሽ መሰረት ሄዶ ከማለ ሌላ ትርፍ ወሬ አያስፈልግም። በጥያቄሽ መሰረት ይሄ ሰውዬ
አልኩኝ ይቅርታ አልኩኝና ልውጣ ስልሽ ምን አልሽኝ? ይቅርታ ብያለሁ አቡ ምን አልኩሽ? አሁን እንደዚህ ስትይኝ እኮ ምን አልኩሽ? አቡ ይቅርታ ብያለሁ ልውጣ ስልሽ አክብሬሽ አንቺን ህዝቡን አክብሬ መጥቻለሁ። ቆመሽ ይቅርታ ትበለኛለህ። ቆሜ ይቅርታ ልበለው ወይ? ይቅርታ ልን የመጣሁት አቡ አልኩሽ አይደለም ነው? እሺ 2 ደቂቃ ቁጭ በይና እሱ የሚልሽ ነገር አላች። እኔ አንቺን አምኜ ቁጭ ብዬ እናትሽ ቤተሰብሽ እያለ ሲጠራ አንቺ ብትሆኝ አክሰድድ ማታለ ዙሪያሽን ፈትሺ ዙሪያሽን መጀመሪያ አባትየው ሲል አስቆምኩትኝ። ከዛ ዙሪያሽን ፈትሺ። አንድ ሰው የሆነ ተጠርጣሪ ነበር። ያ ተጠርጣሪ ንጹህ ሆኖ ከተገኘ ሌላ ተጠርጣሪ መፈለግ አለበት አይደል? ስለዚህ ሌላ ተጠርጣሪ ካለ አካባቢሽ ላይ ብዙ ሳይጎዳሽ በጊዜ እንድታቂው ብሎ ለአንቺ ለምን ሁሉን ነገር ኔጌቲቭሊ እንወስዳለን? ሁሉን ነገር በመጥፎ ለምን እናስባለን? ይሄ ሰውዬ ለአንቺ በጥሩ አስቦ ሌላ ሰው ካለ እሱን አስማልሹ። ዘብር ገብርኤል ሄዶ ማለልሽ ንጹህ ሆኖ ተገኘ። ይሄ እንደዚህ አይነት ነገር እራስሽ ነሽ ያልሽው። እንደዚህ አይነት ነገር ያደረገ ሰው እዛ ደጅ አይረግጥም ያልሽው። እስኪ ወንድ ነው እሱ ብቻ ሄዶ ይማልልን፣ አንቺ ሄዶ እንዲምልልን ብቻ አርጊልን ነበር ያንቺ ጥያቄ። እኔም በጥያቄ ሄዶ እንዲምል እኔም ህዝቡም ጠየቅ ነው። በህዝቡ ጥያቄ መሰረት ህዝቡን አክብሮ ትኬት ቆርጦ ከዱባይ ተነስቶ ኢትዮጵያ ድረስ ያልሽበት ቦታ ድረስ ሄዶ ማለልሽ። የምትፈልጊው ከተፈጸመልሽ በኋላ ረጋ ሰከን ብለሽ አመሰግናለሁ፣ ጥያቄን ስለፈጸምክልኝ አመሰግናለሁ፣ ይቅርታ አድርግልኝ ብለሽ ረጋ ብለሽ ስክን ብለሽ ጉዳዩን ዝግት ማድረግ ትችያለሽ። የሚያስቆጣ የሚያንጣጣ ምንም ነገር የለም። አሁን እንዲህ ስትቆጪ አንቺ የሆነ መሸነፍሽን ጥፋተኝነትሽን ለመሸፈን ንግግሩ ገና እሱ ሳይመጣ ጀምሮ ኤደን ሰበብ እየፈለግሽ ነው። ጉዳዩ በሰላም እንዳያልቅ ይቅርታውን በሰላም ጠይቀሽ ላለመውጣት የእንደዚህ አይነት ሰዎች ባህሪ አለ። የሆነ ነገር ጥፋተኛ ሆኖ ሲገኙ አምነው ይቅርታ ላለመጠየቅ ነገሩን ማስፋት። ሄደን ማለን እንጂ ለምደውን ጥፋተኛ ነኝ እንደ ሄደን ስለማለን አቡ ጠየቅሽው ሄደልሽ አልሄደም። ይሄ ሰውዬ እምቢ አለ ቀረ ወይስ ሄደ? ይህንን ማወቅ የምንፈልገው እኛ። ቦታው ላይ ተገኛለሽ? እሺ እንደዚህ አሁን ቅድም ምን አልሽኝ? ተረጋግተሽ አውሪ። ተረጋግቼ ሳወራ አንቺ ራሽ አክሴፕት የማታደርጊውን ነገር በራስሽ ቢደርስ የማታደርጊውን ነገር አክሴፕት እንዳደረግ አታድርጊ። ምን አልሽኝ? ኤደን ይቅርታ ብለሻል። አንዴ 2 ደቂቃ እኔም ላመሰግንሽ ስለምፈልግ ስለመጣሽ አይደለሽ? ውጭ በይ አልሽኝ። እሺ አልኩሽ። ተረጋግቼ ነው ማውራሽ አሁን። እሺ አልኩሽ። ቁጭ አልኩኝ። ሲጀመር ሄዳ ታጣራ የሞተ አባቴን ጭምር አንስቶ እንደዚህ ሲያደርግ አንቺ ብድግ ብለሽ ሁሉ ስትይ እንደዚህ አለ። እኔ እኮ የምናደደውና የምንጨረጨረው ሀቡ ውሸታም በሆኑ እኮ አልነበረም። አንድ አይነት አሟሟት ስለመሞቱ ነው እንደዚህ ያልኩት። ተረክ አይደለም ማንሳት ፈልጌ ሳይሆን አንድ ነገር አለ። ቆይ የዛን ለታ ይኸውልሽ እሱ 20 ምናምን ሺህ ህዝብ ባለበት ስለ ባለቤቱ፣ ስለ ሪሌሽንሽፑ፣ ስለ ስራው፣ ስለ ፐርሰናል ላይፉ ብርብር ሲደረግ አጸያፊ ነገሮች ሲነገሩ ብዙ ሴቶች እንደሚይዝ ብዙ ቦታ እንደሚወልድ በጣም ብዙ ትዳሩን ሊያናጋ ህይወቱን ሊያናጋ የሚችል ነገር ሲቀጠቀጥ አንገቱን ደፍቶ አርፎ ሲያዳምጥ ነበር። ለምን? ጥፋተኛ ስለተባለ ራሱን ነፃ እስከሚያወጣ የተጠየቀበት ቦታ ሄዶ እስከሚምል ድረስ። አሁን ላይ ይሄ ሰውዬ የታዘዘበት ቦታ ሄዶ ምሎ ንጽህናውን እስካረጋገጠ ድረስ እሱም በተራው እየፈለገውን የመናገር መብት አለው። ለምን? ሀቁን አውጥቷል። ንጽህናውን ሊያወጣ ነው የመጣው። አልሄድም አልምልም ቢል ኖሮ ይኸውልሽ፣ አልሄድም አልምልም ቢል ኖሮ የስ አንቺም ራስሽ ምን ብለሻል? ሀቢባ እዛ ቦታ ብቻ እንዲሄድ አድርጊልን። ይሄ ሰውዬ እዛ ቦታ አይሄድም። እንደዚህ አይነት መተት ምናምን የተነካካ ሰው ደፍሮ ዘብር ገብርኤል አይሄድም። እዛ ብቻ እንዲሄድ አድርጊልን አልሽን። በጥያቄሽ መሰረት እኔና ህዝቡ እንዲሄድ አደረግነው። ሄደ አክብሮ። አሁን ሀቢባ አሁን ቅድም ልሽኛል። አሁን ይሄ ምን አርጊ ሰው ላይ መጠቆም እንዴት እንደሚያሳብ ያልተናገረውን የዛኔ ሲቀጠቀጥ በንግግር ያልተናገረውን አሁን ደግሞ እድል ይሰጠው። ለምን? ንጽህናውን አውጥቷል። የተጠየቀውን የቤት ስራውን። ስለዚህ እድሉ ይሰጠው። የቤት ስራውን ፈጽሞን የመጣው እድሉ ይሰጠው። ፌር አይደለም። እኔና እሱ ነን የምንነካከው። ስለ ላይፌ ስለ ቤተሰቦች ሊያወራ ምንም አይነት መብት የለውም አይደል? አንቺ ግን መብታለሽ። የዛለታ ስታውሪ ምን ተናገርኩ? ስለ ፐርሰናል ላይፍ ስትናገሩ ነበር እንዴ? በቃ ከረሳሹ ላይቭ ሪከርድ እንዳውንሎድ አድርጌ ልክልሻለሁ። ችግር የለው። እሺ አሁን ማውራት ትችላለህ። ተራክ ነው። እሺ ይሰማል? አቡዬ ይሰማል? ይሰማል። የመጣሽበት ዓላማ ሌላ ሆኖ ሳለ አንቺ ስለ እኔ ስንት ነገር ስታወሪ ነበር። እኔ ምንም ነገር ማለት አልፈለኩም። ምክንያቱም የምታወሪው ነገር ሁሉ ውሸት ስለሆነ ስለማውቀው አስተያየት መስጠትም አልፈለኩም።
ገባሽ? አንቺ የተናገርሽን ነገር ቃል በቃል አሁን እንደ አንቺ እንደዚህ ስሜታዊ እንደዚህ ብል እውነታውን ስለምታውቂ ነው አንቺ ብትንጨረጨሪ። እኔ መነጋገር ስላልፈለግኩኝ እንደዚህ ወጣችሁ እኔ እንደዚህ እሱ የሆነ የማይመስል ብቻ ህይወት ማንም ሰው ህይወቱ ይኖር። ገባሽ? አንቺን አይደለም ታውቂዋለሽ። ያው ገባሽ? ሌሎች ሰዎችን ነው ያለው የእነሱ አሸርጋጆች ያሉ ሌሎች ሰዎች ነው። ስለዚህ አሸርጋጆችን እየተላኩ ይኸውልሽ ተልከው ግቡ ተብለው እዚህ ጋር ገብተው ሲናገሩ የነበሩት የዛኔ ልክ እርግጠኛ ሆነው የሆነ ነገር ሲናገሩ የነበሩትን ነገር ታውቂያቸዋለሽ። ሰምተሻል ሀቢባ አይደለም? አዎ። ግን ዋናው ባለ ጉዳዩ እሷ ስለሆነች እሷ ይቅርታ ከጠየቀች በቂ ነው። ስለዚህ ማለት ሰው ዝም ብሎ በማይሆን ስለዚህ አይደረግም። ይሄ የኛ የሀበሾች ባህሪያችን ነው። አንድ ሰው የሆነ ነገር ንጹህ ነኝ እያልኩኝ አይደለም። ስለዚህ እንተዋወቃለን። ስለዚህ ራሳችሁን ፈትሹ፣ ቤታችሁን ፈትሹ፣ ማንነታችሁን ፈትሹ ሰው ላይ ከመምጣታችሁ በፊት። ገባሽ? እኔን ታውቂኛለሽ ከነ ቤተሰብ እግዚአብሔር ይመስገን። በቤተሰብ በክርስትና ያደግኩ ልጅ ነኝ። እንደዚህ አይነት ነገር ምንም አይነት ነገር እግዚአብሔር ይመስገን የሌለብኝ ሰው ነው። ትንሽ ህይወቴ ደስተኛ ህይወት ላይ ሲሆን ከማንም ከእናንተ በላይ እንጂ በታች አይደለም። በላይ ስለሆንኩ እንዲህ ተብሎ የተነሳ ነገር ስለሆነ እኔ ስለዚህ አይገርመኝም። እሺ በቃ ባላችሁበት ሰላሙኑ ሰላማችሁ ነው የምመኝላችሁ። ከዚህ በተረፈ ፕሊስ በተቻላችሁ መጠን ስሜንም ባታነሱ። አሁን ይሄ ነገር እስኪዘጋ ነበር የምጠብቀው ይሄንን ነገር ለመናገር እና ፕሊስ እንደዚህ ነው ተብሎ ሰው ዝም ብሎ ከመሬት ተነስቶ አይወቀስም እና ስም ለማጥፋት ሆን ተብሎ ይሄ ነገር አይደረግም እና ኤኒዌይስ ሀቢባ በጣም ነው ማመሰግንሽ። በጣም አከብርሻለሁ። በጣም ነው ማከብርሽ። እኔ በመጀመሪያ ደረጃ ከሴት ሌዲስ ፈርስት ከሴት ጀምራለሁ። ኤደን ስለመጣሽ እጅግ በጣም አድርጌ አመሰግናለሁ። አክብረሽ መተሽ ህዝቡንም እኔንም አክብረሽ መተሽ ይቅርታ ስለጠየቅሽ እጅግ በጣም አድርገን እናመሰግናለን። በመቀጠል ቻፒ ደግሞ ስለደረሰብክ ስም ማጥፋት ስለደረሰብክ ነገር እጅግ በጣም እናዝናለን። እኔም እንደ አንድ ኢትዮጵያዊት ይቅርታ ጠይቃለሁ። ቪዲዮም እሰራለሁኝ። ኦኬ ሄደክ እዛ ቦታ መሀላህን ፈጽመህ መተህ ንጽህናህን እንዳረጋገጥክ ለህዝቡ አሳውቃለሁ። ኃላፊነት አለብኝ፣ ግዴታዬ ነው። እኔ ቤት ነው ስምክ የጠፋው። ስንትና ስንት ሺህ ህዝብ ባለበት ላይቭ ሪከርድም ይደረጋል። ቪዲዮ ሰራለው ዘላለም የሚቀመጥ እና ሌላው ደግሞ ተመልካቾችም በእናንተም ስም እኔ ይቅርታ ጠይቀዋለሁ። ቦታው ላይ ሄዶ መሀላውን ባይፈጽም ኖሮ ይሄ ሰው እድሜ ልኩን ጠንቋይ መተተኛ እንደተባለ ይቀራል። ይሄ ነገር ይሄ ስም አይደለም እንደሱ ቢዝነስ ላለው ሰው ቀርቶ ኖርማል ቢዝነስ ለሌለው ተቀጥሮም ለሚሰራ ሰው ስራ ቦታ ሰው እኮ ይፈራል። አብሯችሁ እኮ አይበላም። ይሄ ሰው መተተኛ ነው ጠንቋይ ነው ከተባለ ማን ነው ከሱ ጋር ጓደኛ የሚሆነው? ማን ነው ከሱ ጋር ቡና የሚጠጣው? ማን ነው ከሱ ጋር ምግብ የሚበላው? ማን ነው ከሱ ጋር ፍሬንድሺፕ የሚመሰርተው? ገባችሁ? ይሄ እኮ በጣም ትልቅ ሰው ላይ እኔ እንጃ በጣም ከባድ ነገር ነው። እኛ ሁላችንም ነው የምንፈራው እንደዚህ አይነት ነገር። ስለዚህ የደረሰበት ስም ማጥፋት ቀላል ነገር አይደለም። የተፈለገውም አላማውም ይሄ ነበር። ግን እግዚአብሔር ሞገስ ሆነኝ፣ እግዚአብሔር ክብር ሆነኝ። ገባች? እግዚአብሔር ደግሞ ሞገስ ሆነኝና ኢቭን እኔ አንድ ሰው ጋር የምሬ ነው የቲክቶክ ሰው አይደለሁም እኔ እንደዚህ እንትን ሰው አይደለሁም። ሁሉም ሰው ኢቭን ስለኔ ነው ቪዲዮ የሰራው። ገባች? እግዚአብሔር ሞገስ ሆኖኝ ክብር ሆኖኝ እዚህ ጋር ገብቶሻል። አመሰግናለሁ ስላስገባሽኝ በጣም አመሰግናለሁ። ነገሮችን ተሸፈነ እንጂ በጣም ቪዲዮዎቹን እልክልሻለሁ። እዛ የነበርኩበት ሰዓት ቪዲዮዎቹ ምናምን ሁሉንም እልክልሻለሁ። አሁን በዚህኛው ገብቼ እግዚአብሔር ይፈርዳል፣ ገብርኤል ይፍረድ። አመሰግናለሁ። እኛም ነው አንቺን በጣም ላመሰግንሽ ፈልጋለሁ። ምንም አይደለም ሀቢባዬ፣ በጣም በቃ አሜን። ቴንኪው። በጣም ነው ማመሰግንሽ፣ በጣም ነው ማገብርሽ እና በቃ በዚህ አጋጣሚ እንደውም ጌም ምናምን እንጮታለን። ፎሎ ምናምን አስደርጊ፣ ላይቭ ላይ እንገባለን። እሺ ጥሩ። በቃ ፎቶውን ለጥፌ ቪዲዮ ሰራልሃለሁኝ እና እኔም ይቅርታ ጠይቃለሁ። የኔም ተከታዮች ይቅርታ ይጠይቃሉ። እኛ እዛ ቦታ ሄደክ ትምላለህ ብለን አላሰብንም ነበር። በግማሽ አምነን ስለነበር ነገሩን
የእውነት እኔ ከልቤ ነው የምናገረው። በግማሽ ነገሩን ተጠራጥሬ አምኜ ስለነበር እዛ ቦታ ላይ ደፍረት ትገኛለህ ብዬ አላሰብኩም ነበር። ለምን ራሷ ኤደን ናት ያለችኝ። ላይቭ ሪከርዱን ማወጣለሁኝ። እዛ ቦታ ላይ ደፍሮ አይገኝም። መተት ጠንቋይ ምናምን የሚሄድ ሰው ዘብር ገብርኤል ደፍሮ አይገኝም። ስለዚህ እዛ ቦታ ብቻ እንዲገኝ አድርጊልን ነበር ያለችኝ። ስለዚህ እዛ ቦታ ላይ ደፍረ በመገኘትህ ንጽህናህን አውጥተሃል። እናመሰግናለን። ቴንኪው አብዬ፣ በጣም አመሰግናለሁ። ህዝቡንም በጣም አመሰግናለሁ። በእኔ ጎን የነበረው ሁሉንም ሰው ቪዲዮ የሰራውንም ሁሉንም በጣም እውነት በጣም አድርጌ አመሰግናለሁ። እናመሰግናለን። ቴንኪው አብዬ።